አንተ ሞንክ አይደል በጣም አሳፋሪ ወራደ ሰዎች በቃሽ በግድለት ልጅ ጋር ብቻ ይሰበርሹ እንዴ ዳይመንድ ምን ሆነ ነው በጣም ተጠጋኸኝ እኮ ሁን ብዬ እኮ አይደለም ያደረኩት አንቺ መቼ ነው ስለሰው ጥሩ ነገር የምትናገር በጥፊ እኮ ነው ያለኝ ያዞር እንደው የሷን ስም ማልሰማበት የት ነው የሚሄደው ለእናትሽ እንኳን የማትመለሽ ክፉ ሰው ነሽ ያው እማዬ ብታዝንብንም ሌላ አማራጭ የለንም ዳኒ ቅምጥል ወደ እናንተ መጣ ነበር አይደል ይሄንን የሮማኒ ቡና ካልጠጣው መቼስ ተንዘፍዝፌ ነው የሚደፋኝ አሹ አንተ ሞንክ ኪንጎ እኔ ለማታለል የምታረጉት ድራማ ይበቃቸዋል እሺ አልሰማህም ድራማ አዎ ድራማ አቤ ማናት የደወለችው እሷ እኮ ተጫዋችና ቀለል ያለች ልጅ ነች ኧረ አሪፍ ልጅ ነች ምን ሆነሻል ቆይ ምን ሆነሽብኝ ነው ልጄ እነዛን ወንጀለኞች ስከተል አንቺን እጅ ላይ ጣለኝ ኦ ማይ ጋድ ከና ምንድነው አንቺ ምንሻለ አይወለሽ ወጥሮም ጉዚ እንዴ በግድለት ልጅ ጋር ብቻ ይሰበርሹ ለዚህ ጥፋትሽማ እንደዚህ በቀላሉ ይቅርታ ላድርግልሽ ወይኔ ጉዴ አንተ ነህ እንዴ ቆይ ከዚህ ታውቂኛለሽ አሁን ታወቅና ሊዱ ይባላለሁ ይሄን ይባላል ወይኔ ጉዴ እንደዚህ እየተቆጣህ ራሱ እንዴት ነው የምታምረው ሁን ብዬ እኮ አይደለም ያደረኩት ግን ከዚህ በኋላ ፍላጎቴ ራሱ አንተ ስትቆጣ ማየት ነው ሲሪየስሊ አንቺ አሁን ታሸፊያለሽ እንዴ ቆይ ቀጥፋትሽ አትማሪ ቀጥፋትሽ እንድትማሪማ በደንብ መቀጣት አለብሽ ውይ አንተ ከቀጣኸኝማ ደስ ይለኛል ህይወቴንም ቢሆን እሰጥሃለሁ አንተ ተከፍተህ ግን ማየት አልፈልግም እሺ ሶሪ ጭራሽ ብለሽ ደግሞ ወደ ጓደኛ ይዞሽ ሊዱ እንዴ ቆይ አንቺ ከነጭራሽ ስራት የሚባል ነገር የለሽም እንዴ እንዴት ቆይ በርሳ ተንኳኪ ከፍተሽ ትገቢያለሽ እንዴ ቤቱን እኮ መጫወቻ እያደረግሽው ነው ይሄ ሆስፒታል ነው እሺ ይሄን አትርሽ እንዴ ዩቲ ለምንድን ነው ቆይ ነገሩ እንደዚህ የምታካብደው እሱ እንኳን ግንባሩ እንደዚህ ብዬው ምንም አላለኝም እየሳቀ ነው እሺ አንተ ግን በቃ ሁሌ ነገሮች እንደዚህ ታካብዳለህ ነገሮችን ለምን ወደ ጭቅጭቅ የምትወስደው ኧረ ጭራሽ ነው የማካብደው ሊዱ ይኸውልሽ አንቺ እዛ ቤት ተጠሽ እየመጣሽ እዚህ ደግሞ መተሽ ደግሞ እኔን ማታውቂኝ እባክሽን እንዴ እኔ ካንቺ ጋር ምንም አይነት ወሬ አልፈልግም በቃ ውጪ ይሄን እየቶ ዩቲ ዝም ብሎ ነው እሺ ነገሮችን የሚያካብደው ባይሆን እናንተ ዞር ዞር ብለን እንምጣ ሳይቅ እህል ወይ ትመስለኛለህ ያ በቃ እንት ማይ ብራዘር ምሳውን ከሷ ጋር በበላ ይሻላል ደግሞ አንተንም ስራ ከማስፈታ በበር ላደረሰችብኝ ቴኳንዶ ካሳ መክፈያ ይሆናታል ሸመጠጥከኝ ያንተ ግብዣ መሄድ ሄድብኛል እዚሁ አይደል እንደ ያለው ማታ መቼ መገባዋለሁ የት ሄድብኛል ባይ ዩቲ ቆይ ምንድነው እያዩ ያለሁት እንዴ በአንድ ደቂቃ ውስጥ ሄኒና ሊዱ ተስማምተው እኔን ካዱኝ ደህና ሰው ያገኘ መስሎሃል እየተንገበገብክ ትመጣለህ ይኸውልሽ ኩኩሽ ይሄ መለኛው የሚሉት ደነዝ ቅድም አንቺን ሊነካሽ ሲሞክር ውስጤ በጣም ነው የተናደደው እመኝ እዚህ ሰፈር ውስጥ እኔ እያለሁ አንድም ሰው ጫፍሽን አይነካሽም እንዴ ዳይመንድ ምን ሆነ ነው በጣም ተጠጋኸኝ እኮ እንዴ ምን ሆነ ነው ራስን ለምን አታረጋጋ ምን ይሆንክ ነው ቆይ ማለት እኔ ምን ሆናለሁ አንቺ ራስሽ ምን ሆነሽ ነው እንደዚህ ደነገጥሽው እኔ አልደነገጥኩም እኔ እኮ ለደህንነትሽ ተጨንቄ ነው እንጂ ሌላ ምንም አልሆንኩም አንቺ ነሽ የሆነ ነገር ይሆንሽው ፊትሽ እኮ ደንግጧል ምንድነው ልትነግሪኝ የምትፈልጊው ነገር አለ ኩኩሻዬ ንገሪኝ ግድ የለሽም አትሳቀቂ ንገሪኝ ዳይመንድ እኔ ምንም የደባበኩት ምናምን ነገር የለም አንተ እዛ መንገድ ላይ ሰው የምደበድብ ሰው ያውን እዚህ ለኔ ልታዝም ምናምን ስትሞክር ታስመስላለህ እንዴ ዳይመንድ እዛው በራስህ ሙድ በእናትህ እኔ እኮ ኩኩሻ ነኝ እኔ ጋር ነው እንዴ ሙድ ልትይዝ የምሞክረው አይ ኩኩሻዬ እኔ እኮ ካወኩሽ ጊዜ ጀምሮ የኩራትሽ አብሮሽ ነው ያለው ለነኮራሽ እንቅድም እኮ መላቢስ መሬት ላይ ሲንደባለል ይሄ አንበሳ እንዴት አድርጎ ቢጥለው ነው ምናምን እያልሽ እኮ እያየሽ ነበር አሁን ደግሞ አጠገቤ እንዳደርስ ዙጲ ጂኒ ጃንካ ቁልቋል ምናምን ትኛልሻል ያራዳ ልጅ እኮ ውሸት አያምርበት አንበሳነትንም አይቻለሁ ግን ዳይመንድ እኔ ካንተ ጋር እዚህ ጋር ቆሜ የምሟዘዝበት ምንም ጊዜ የለኝም ይለ እኔ እናንተ የሆነ ግንኙነት ያለ ምናምን መስሎ ከሆነ ተሳስተሃል እሺ ምንም ነገር የለንም እቺ ኮተታም ጭራሽ ልቤን ሙሉ ለሙሉ ተቆጣጣረችው ወይኔ ዳይመንድ ደሞ እኮ እውነቱንም አልነገርኳትም እስካሁን አልሄድክም እንዴ ምን አገባሽ አርፈሽ መንገድሽን አትሄጂም የልቤ ሚስጥር እንዳታቅብኝ ብለ ሁሉ ጊዜም እንደዚህ ትሸሸኛለች እኔ ግን ያራዳ ልጅ ነኝ እንዴት በፍቅሯ ወድቄ ተሸነፍኩ ቆይ እርድናው ያበጠ ልብም ለፍቅር ሲሆን ይተነፈሳል ማለት ነው አይሆንም እጅም አልሰጥም
ደግሞ ልቤን ጢባ ጥቤ ትጫወትበት እንዴ? እንደዛም የለም። ወይኔ ዳይመንድ፣ ቆይ ዛሬ ምን ልንሆን ነበረ? ደግሞ ለሱ ያለኝን ስሜት በሚገባ አውቄዋለሁ። በመቀለድ ምናምን ባላልፈው ዛሬ ጉዴ ነበረ። ደግሞ እሱም ከልቡ እንደሚያስብልኝ አውቄያለሁ። ግን ምንድነው የሆነ አዲስ የሆነ ስሜት እየተሰማኝ ነው። አይሆንም፣ መሆን የለበትም። እሷማ ለእኔ ስሜት እንዳለ ዛሬ በአይኖቿ ውስጥ በሚገባ አይቼዋለሁ። መስሎኝ ሳይሆን በደንብ አይቼዋለሁ። እሷ ግን ስሜቷን ለመሸሸግ ሆን ብላ ትቆጣለች። በእርድና ሙድ ጥላኝ የምትሄድ ሆን ብላ። እኔ ግን ይህንን ያለመናገርና መበሻሸቅ ሙድ ትቼ እውነታውን አፍጥጬ በቅርቡ መነግራት ይሆናል። እውነታውን አፈነደዋለሁ። ምክንያቱም ኩኩሻ ከሌለች የሰፈሩ ሕይወት ጨርሶ አይሞቅም፣ ጨርሶ አይደምቅም። ግን እኮ ዳይመንድ መጥፎ ሰው አይደለም። ዝም ብሎ ማፌዝ፣ መቀለድ ምናምን ይቀነዋል እንጂ ዛሬ ግን ለእኔ ብሎ የተደባደበው ድብድብ፣ ቁጣው፣ ሁሉ ነገሩ ራሱ በጣም ነው ያስደስተው። ግን እንደዚህ ቶሎ እጄን አልሰጥም። ደግሞ ያፈጣል እንዴ! አደይ ልጄ፣ መቼም ታውቂያለሽ ሮማን ላይ እና እሹ ላይ ክፉ እንደማሉን ታውቂያለሽ። ግን ዛሬ ውጭ ወጥቼ ስመለስ ልጄን አስረው ሲያሰቃዩ ታየኝ። ልቤም ተሰበረ። እርስዎ ይረጋጉ በቃ ትዬ። ለእኛ ሁልጊዜም ቻርና ደግናት እንደሆነ አውቃለሁ። ግን አሹና ሮማን ክፋት አስበው ያንን ነገር አላደረጉትም። እውነቱ እንዲታወቅና ሚስጥሩ እንዲወጣ ብለው ነው። ትክክል ነሽ አደይ። እታለም እባክሽ ስሚያቸው። አሹና ሮማን እኮ እዚህ ግቢ ውስጥ በጣም ታማኝ ናቸው። እሱን ደግሞ አንቺም ታውቂዋለሽ። ደግሞ ለክፋት አይደለም። ስለዚህ አንድ እድል ስጫቸው። ኧረ እባካችሁ አታስመስሉ ዴቭ። ቆይ አንተ ምን አውቀህ ነው እዚህ ቤት ውስጥ ገብተህ የምትከራከረው? እነዚህ ሰራተኞች እኮ እኛ መኝታ ክፍል ውስጥ ዘግተው ሲያሰቃዩን አንተ አልነበርክም። ይኸውልህ እኔ ለማየ ደህንነት ስል ነው ሁሉንም በግልጽ የተናገርኩት። በቃ እሺ ፍቅር ዝም በይ። ቆይ አንቺ መቼ ነው ስለ ሰው ጥሩ ነገር የምትናገር? ሁሉ ጊዜ ሰው መረበሽ? አረ ፍቅር ተስተካከይ ታይ። ማሚ እባክሽን ስሚኝ። እኔ ላንቺና ለወንድሞቼ መልካም ነገር እንጂ ሌላ ነገር አስቤ አይደለም። አሹና ሮማን ግን እዚህ ግቢ ውስጥ የራሳቸውን ሴራ እያሴሩ ነው ያሉት። እማዬ እኔ ላንቺ ብዬ ሁሉንም ነገር ስናገር ዴቭ ግን እየጮኸብኝ ነው። እባክሽን እውነቱን ስሚኝ። አይ ፍቅር፣ የሰውን ጥፋት መሸፈን ባትችይ እንኳን ምን አለበት ጥፋተኛ እያልሽ ጣትሽን ባትጠቁሚባቸው። አንቺ እነሱን ጥፋተኛ ለማስባል የምትሄጂበት መንገድ ምንም አልሰራም። እሺ እነሱ ታማኝነታቸውን በተግባር አሳይተዋል። አንቺ ግን የራስሽን ክፋት ለመሸፈን ስትይ እትዬ ፊት ታስመስያለሽ። ለመሆኑ አንቺ ማን ስለሆንሽ ነው እኔን የምትገመግሚኝ? አደይ አሹና ሮማን እዚህ ቤት ከመግባታቸው በፊት እኮ አንቺም የዚህ ቤት ሰራተኛ ነበርሽ። ዛሬ ምን ተገኝቶ ነው እኔ ላይ ድምጽሽን የምታሰሚው? ማንነትሽን አትርሺ እንጂ። ፍቅር አፍሽን ዝጊ እሺ። ስሚ ዝም ማትይ ከሆነ ደግሞ ከኔ ጋር ትጣያለሽ። ሁለተኛ አደይ እንዳትናገር። ይሄን ነገር ደግሞ ደጋግሜ ነግሬሽ። ተዋት ዴቭ፣ ፍቅር እውነቷን ነው። እኔ የዚህ ቤት ሰራተኛ ነበርኩኝ፣ ግን መስራት ደግሞ አያሳፍርም። እሺ ያኔም ቢሆን ስራዬን በታማኝነትና በንጽህና ነበር የምሰራው። አሁን ደግሞ ያንቺ የድሮ ሰራተኛ አይደለሁም፣ የዴቭ እጮኛ ነኝ። የህይወቱ አንድ አካል ሆኛለሁ። እኔ ለማሸማቀቅ የምትሄጅበት መንገድ ምንም አልሰራልሽም። በቃሽ ፍቅር ዝም በይ። አንቺ ፈጽሞ ስነ ስርዓት የለሽም። አደይ እኮ ልጄ ናት። ከአንቺ ይልቅ እሷ ናት ለእኔ የምታስብልኝ። ይልቁንስ አንቺ ቤት ውስጥ ረብሻና ችግር ነው ሁልጊዜ የምትፈጥሪው። አሁን አፍሽን ዝጊ። እማዬ እኔም መስማት ካልፈለግሽ እነዚህ ልጆች ሲያታልሉሽ ትኖሪያለሽ። ዴቭ አንተም የእነሱ ጠበቃ ሆናል። አደይ ምን ያክል እያታለለች እንደሆነ እያየው ነው። ግን እድሜ ልክን በአደይ ስትታለል ዝም ብያ ላይ አደይ፣ አንቺ ደግሞ ጠብቂ። አንቺንም ሮማንንም ጉዳችሁን ነው የማፈላው። አደይ ልጄ፣ ለተናገረችሽ መጥፎ ቃላት ሁሉ በጣም ይቅርታ። እኔ ምን ያህል እንደምወድሽና እንደማከብርሽ ታውቂያለሽ። አንቺ ደግሞ አስተዋይ ልጅ ነሽ። ለዛም እስካሁን ድረስ በዚህ ቤት ብርሃን ሆነሽ ቆየሽው። አረን ያልተቀየምኳትም እትዬ፣ እርስዎንም ቢሆን በደንብ አከብሮታለሁ። ግን አሹና ሮማን ይህንን ነገር ከክፋት አስበው እንዳልተናገሩ ታውቆ ይቅር ይበሏቸው። አዎ አደይ እውነቷን ነው ታለ። በቃ እናሹን ጥሪያቸውና ነገሩን ብናበርደው ይሻላል። በቃ ግድ የለም እናንተ አትጨነቁ። እኔ ጠርቼ አወራቸዋለሁ። ችግር የለም። ቀምጥል እባክሽ አንዴ ስሚኝ። ያይሹ በሙሉ እንዳሰብሽ አይደለም። አንዴ ከመፍረድሽ በፊት አንዴ ስሚኝ፣ አንዴ ብቻ። ቆይ አንተ ምንድነው ችግር? አትከተለኝ በቃ። ሰማኛለህ? እንዳንተ አይነት ወራዳን ሰው መንገድ ላይ ቆሜ ማውራበት ምንም አይነት ምክንያት የለኝም። ቅምጥል እባክሽ አንዴ ስሚኝ። በጧትኛ ቤት ስላገኘሻት ብቻ እንደዚህ አታስቢ። በቃ ለይለ ጥቃት ሊደርስባት ሲል ሸሽታ ነው እኛ የመጣችው። እኛ ደግሞ አሳደናት እንጂ ሌላ ምንም የተፈጠረ ነገር የለም። ይኸውልህ ኪንጎ፣
ምንም ብትለኝ አላምንም አልሰማም። እሺ አዳውን የዴቭ እጮኛ ሆና ሳለ አንተ ግን የድሮ ፍቅር ስላለቀቀ ቤት ወስዳ አሳደርካት። እኔ ላይ ደርበህብኛል። በቃ ምንም ነገር አታውራ። ቅምጥል እባክሽ፣ በምትወጂው አባትሽ። እኔ ቆይ ካንቺ ውጪ ማን አለኝ? በአባትሽ የለመንኩሽ እኮ ነው። አፍህን ዝጋ አንተ። የአባቴን ስም ድጋሚ በአፍህ እንዳጠራ። አባቴ በህይወት ቢኖርማ እኔ እንደዚህ ለማስለቀስ አደፍርም ነበር። ቅምጥል አንዴ እንኳን እውነቱን ስሚ። እኔ እኮ ከሁሉም ነገር አስፈልጬ ነበር ለአንተ ቦታ የሰጠውክ። አንተ ግን አባቴ ሰጠን አደራ እንኳን መወጣት ያልቻልክ ብኩን ሰው ነህ። እሺ አንተ አደይን አስበልጠህ እቤት አሳድረታል። ትሰማኛለህ? አንተም ሆንክ አደይ በጣም አሳፋሪ ወራደ ሰዎች። በቃሽ፣ ይበቃሻል ቅምጥል፣ በቃሽ። የምር ኪንጎኔን በጥፊ መታኝ። የምር አንተ እጅህን እኔ ላይ ያነሳ። ትሰማኛለህ? ያደረግከውን ነገር መቼም ቢሆን መቼም ከውስጥ ያላጠፋውም። እሺ በጣም የማትረባ ሰው ነህ። እሺ አጠገቤ እንዳትደርስ፣ ስሜን ራሱ እንዳትጠራ። ምንድን ነው ያደረኩት? እንዴት ነው እጄን እሷ ላይ የማነሳው? እኔ እኮ ልጎዳት አልፈልግም። በጣም ነው የምወዳት። ቆይ ግን እሺ ጥርጣሬዋ እንዴት ነው ማጠፋው? በቃ አደይ እኮ ምስኪን ስለሆነች እኛ ጋር መጣች። አሳደርናት እንጂ እኮ ሌላ ምስጢር ነገር የለም። ወይኔ ጉዴ! እንዴት ነው ነገሮችን ማስተካከለው? ቆይ ግን የሁላ ነገር ለኔ ለመናገር ለምን አስፈለገ? ያው ፊቴ የተበላሸው ለዛ ነው ልልህ ፈልጌ ነው። ይሄን የቤቲ ሰራተኞች ሮማንና አሹ ናቸው ስማቸው? አዎ እነሱ ናቸው አንቺ ላይ በር ዘግተውብሽ የሄዱት። ለዛ ፊትሽ የተበላሸው እንደዛ አይደል ያልሽ? ያ ኦ እኔ የምልህ ግን ይሄኔ ካናዳ ላይ ታዋቂ ዶክተር እንደሆንክ ሰምቻለሁ። አንተን የመሰለ ሰው ግን እንዴት ነው በዛ ብርድና ቅዝቃዜ የሚኖረው? ገና ዶክተር ቢሮ እንዳየውክ ነው ልዩ ሰው መሆኔ የገባኝ። ያ ካናዳ ያለው በዶክተሬት በጣም ብዙ አመሰረቻለሁ። ግን እዚህ ያለውና እዚህ ያለው ፈጽሞ የተለያየ ነው ታውቂያለሽ። እዚህ ያለው ሙቀቱ፣ ፈገግታው ራሱ በጣም ደስ የሚል ነገር ነው። ደግሞ ከዩቲ ከዶክተር ጋር ጓደኛ ብቻ ሳይሆን ወንድምን ጭምር ነኝ። በቃ ከሱ ጋር ሰውን ሰላም ይሰማኛል። ለምን እንደሆነ አላውቅም። ግን አንቺ የመሰልቸት ባህሪ ይታይብሻል። ቆመሽ ራሱ ለማውራት ፈቃደኛ እኮ አይደለሽም። ውይ ኧረ እኔ በጣም ቶሎ የምሰለች ሰው ነኝ። ለዛ ነው ሁሉም ግድ የለሽ የምመስላቸው። አንተ ግን ሳይክ ውጪ እንደኖረ ሰው ነህ። ቀለል ያልክ ነህ። ከአንተ ጋር ማውራት ምናምን ደስ ይላል። ሊዱዬ በጣም አመሰግናለሁ። እኔ ሰዎችን ማክበርና ለሰዎች ነጻነት በመስጠት በጣም አምናለሁ። ህይወት እኮ በጣም አጭር ናት። በጭቅጭቅና በፉክክር ትኖር ህይወት አይደለችም። ግን ያንቺ ግዴለሽ ባህሪ አንዳንድ ሰዎችን እንዳይጎዳ መጠንቀቅ አለብሽ። ቀደም ራሱ እነ ሮማን ያልቻቸው ነገር በጣም ያስከፋል። ውይ ስለነሱም አታንሳብኝ። ድጋሚ ስለሱ ነገር ማውራት አልፈልግም። ስላንተ እናውራ እስቲ። ካናዳ ያሉ ሴቶች ግን እንደኔ ናቸው ወይስ ሁሉም ስራ ነው የሚሉት ቁም ነገረኛ ብቻ ናቸው? እዛ ያሉ ሴቶችማ የራሳቸው ስታይል ያላቸው፣ ግን ያንቺ አይነት ቅብጠትና ያንቺ አይነት ስታይል በህይወት አይቻላቅ። ግን ይሄም ስታይል እንዳለው ሆኖ ትንሽ ለቁም ነገር ቦታና ጊዜ መስጠት ይኖርብሻል። ውይ ይሄንዬ አንተ ስትመክር ራሱ አይሰለችም። ሌላ ሰው ቢሆን ይሄኔ አንድ ደቂቃ እንኳን እዚህ ጋር አልቆመም ነበር። እና ግን ዛሬ ማታ ለምን ራት አንበላም? እምቢ እንዳትለኝ ፕሊዝ። እሺ ለምን አይሆንም? እኔም እኮ ይሄ ባህርሽን ይሄ ቅብጠትሽ በጣም አዝናንቶኛል። ግን ከራት በፊት ዶክተር እዩን ይቅርታ መጠየቅ አለብሽ። እንዴ ቅድም እኮ በሩን ገብተሽ እኮ አፍንጬን እኮ አላስተረፍሽውም። ደግሞ ለዚህም ስርዓትና ትምህርት ሊግቶች ይገባል። እሺ አንተ ካልክማ እዩትንም ቢሆን ሄጄ ይቅርታ አለዋለሁ። እሱ ነገሮችን ስለሚያካብድ ነው እንጂ እኔ እኮ አውቄ ያደረኩት ነገር አይደለም። ካንተ ጋር ቢሆን ግን እንደዚህ ወክ ያደረግን ተግባብተናል። ትክክል ነሽ ሊዱዬ። ዛሬ የመጀመሪያ ቀናችን ቢሆንም ያወራሽን ሁኔታ ግን በጣም ደስ የሚልና ቶሎ የምትግባቢ አይነት ሴት ነሽ። ግን ደግሞ ትንሽ ቅብጠትሽን ቀነስ ብታደርጊና ደግሞ ከሰው ጋር ብትግባቢ ሞር ደግሞ አሪፍ ይሆናል። ይሄን ደግሞ ያስተምርሻል። አረ ካንተ ጋር ስሆንማ ሁሉም ነገር አስተካክላለሁ። ካንተ ጋር ላስተካከልኩ ደግሞ ከማን ጋር አስተካክላለሁ ብለህ ነው? እሺ ሊዱዬ አሁን ጉዞን ጀምር። ስለ ካናዳ ደግሞ ይሄንን በጣም ብዙ ነግርሻለሁ። አንቺም ስለዚህ ሰፈር ሚስጥር ታወሪኛለሽ። እሺ ነገሩ ከባድ ነው። ይኸውልሽ እትዬ ከዛ ቤት መጥረጊያ ይዘው የወጡ እንደሆነ እግራችንን ብለው ነው ከዚህ ቤት የሚያባሩ። ውይ ትንሽ እንኳን ጥበቃ ነው ብለው እኮ አራሩልኝ። በጥፊ እኮ ነው ያለኝ ያዞሩ። አሁንማ በቃ ሁሉ ነገር አብቅቶለታል። አሁን ማድረግ የሚጠበቅብን ሮማኒ ልብሳችንን አውልቀን አንጥፈን መለመን ብቻ ነው። አለቀ። ይወላሹ አሁንም ድረስ እየቀለድክ ነው። እኛ እኮ እዚህ ለህይወታችን የሰጋ ነው። ቆይ ሳትቀባጥር አንዴ እንኳን ዝም ማለት አትችልም? አልቀለድኩም። ምንም የቀለድኩት ነገር የለም ሮማኒ። አሁን እግርሽን አሳምረሽ ይኸውልሽ ወደ አውቶቡስ ተራ። እኔ እንደው አቅሙ የለኝም። ከአሁኑ እየራበኝ ነው። ምቾትና ድሎት የለመደ ሰው እኮ ራብ በአንድ ቀን ነው የሚደፋው። ይወላሹ አንተ የምድርን ማሰብ ብትችል አዴ ውስጥ ሆና እየተከራከረችልን ነው። በቃ ለሱ እኮ መጸለይ ነው ያለብህ። ምንድነው እንደዚህ የሚያደርግ? ተይ ሮማን፣ ተይ ሮማን። አንቺ ብቻ ለጉዳዩ የተጨነቅሽና ያሰብሽ አታስመስዩ። እኔም እኮ ጨንቆኛል።
ብትጨነቅ ኖሮማ እንደዚህ አትልም ነበር። አቤ አሁን ገጠር ላይ ያለውን አጎቴን ሳስብ እውነት ልቤ ይሰበራል። እዛ በብቸኝነቱ ነው። መታመሙን ሳስብ ደግሞ ይበልጥ ይጨንቀኛል። ይኸውልሽ የኔ ቆንጆ እባክሽ አትጨነቂ። አንቺ እኮ እንደዚህ ከሆንሽ እኮ ከአንቺ በላይ የምጨነቀው እኔ ነኝ። ይኸውልሽ አስፈላጊ ከሆነ ደግሞ አሁን ተነስተን ገጠር መሄድ እንችላለን እና አጎትሽ ደግሞ እዚህ መጥቶ መታከም ይችላል። አትጨነቂ እሺ? የእውነትህን ነው አቤ? አዎ የኔ ቆንጆ መስፍኔ ፈቃደኛ የሚሆን ከሆነ እዚህ መጥቶ መታከም ይችላል። እዚህ ምንም እንዳታስቢ አቤ። በጣም አመሰግናለሁ። አንተ እኮ ለእኔ ያለ እንክብካቤ በጣም የተለየ ነው። በእውነቱ አንተ ካለ ፍርሃት የለም እኮ። ይኸውልሽ የኔ ቆንጆ መጨነቁ ምናምን ታዩና አሁን ስለ ጉዟችን ብቻ ነው ማሰብ ያለብን። እሺ አይዞሽ። እሺ አቤ። አጅሬው እባክህ እስኪ ተወኝ። አንተ ምን አለብህ? ምንድነው እንደዚህ ፊት የበሰለ ቲማቲም መስለ የተቀመጥኩ? ቅምጥል። ኡፍ አይ ቅምጥል። እንደው የእሷን ስም ማልሰማበት የት ነው የሚሄደው? መከራን አበላቻ ነው ወይስ ሌላ ማጫወት ፈልጋ ነው? ከሆነ ትንገረን በቃ። ምን ዳይመንድ አፍን ዝጋ። አንተ ጨርሶ የሶስት ሜት አይገባ። በቃ እሷ እንደዚህ ነው ያለችው ከአደጋ ስላየችን ነው። እኔም በቃ ራሴን መቆጣጠር አቅቶኝ በጥፊ መቷት። አሁን ነገሮችን አደብላልኳቸው። ምን ማድረግ እንዳለብኝ አላውቅም። አቤት አቤት አቤት! አንተ ነህ ቅምጥልን በጥፊ መታት ነው ወይስ እሷ ነች የመታች? አው በእንዴ መታት፣ ግን ደግሞ ጸጥቶኛል። አንተ እንዴ ቅምጥል ላይ እጅን እስክታነሳ ድረስ እንዴት ነው የተበላሸው? ከኔ ጋር አልክ ጥሩ ሰው አልነበርክ እንዴ? እሷም ግን ነው አበዛችው። እውነቱን አለመረዳቷ በጣም ያናድዳል። በቃ ጣጣ የለውም። እኔ መፍትሄ እፈልግልሃለሁ። እሺ አንተ መፍትሄ የምታመጣው ከሆነ ጥሩ ነው፣ ግን በድጋሚ ከተናገረች ጥፊና ጠረቧማ ይቀርልሃል። መሳህርል እንዴ አንተ ለጸብማ ምን አስኪደኝ? አባባ አደራ ስለሰጠኝ እኮ ደግሞ ከሳምሱ አጠገቤ እንዳደስ ካምባላ አይፈልግም ምናምን ትላለች እንዴ? ቆይ ትንሽ እንኳን አታስብ። በቃ በእናትህ አታለቃቅስ። ና እንሂድና እኔ በባሌም በቦሌም ብዬ አስታርቃለሁ አልኩ አይደል እንዴ? ና እንሂድ አሁን እዚህ ነጠላ ለብሰ አዘግዘቅ አታልቅስብኝ። ሮማኒ እስኪ ጂና ላይ ምን እየተፈጠረ እንዳለ አጣሪ። አረ ነፍሴ በጭንቀት ልትወጣ ነው። አሹ እኔ ውጭ ከተባልኩበት ቤት ተመልሼ አልገባም። እናንተ እስካሁን እዚህ ግቢ ውስጥ አላችሁ? ይኸውልሽ ፍቅር፣ አንቺ የፈለገ የክፋት ምላስሽን ብታረዝሚ እንኳን እኛ ምንም እንዳላደረግን ታውቂያለሽ። እኛ ታማኞች ነን። ቆይ ግን አንቺ መች ነው የምትስተካከዩ? ለእናትሽ እንኳን የማትመለሽ ክፉ ሰው ነሽ። አፍሽን ዝጊ። መልስ አትመልሽልኝ። ኧረ ወዲያ አማረብኝ ብለሽ ነው የምትጮይው? እንከፍ ጭራሽ ይቅርታ እንደማለት ለእኔ ስድብ። ኧረ ተይ እንጂ እኔ ያሹ ነኝ እግርሽ ስር ተደፍቼ ይቅርታ ምልሽ መቼም አላደርጉምሽ። እሱን የማየመታ ልብሳችሁን ስትወረውርላችሁ ትወስናላችሁ። እስከዛ ግን ጠብቁ። ሰይጣን። ልክ ብለሻል ሮማኒ። ቺማ ትንሽዬ ሰይጣን ነች። እኔም በድጋሚ እዚህ ግቢ ውስጥ ላያችሁ አልፈልግም። ቀብራራሹ፣ ትዕቢተኛዋ ሰራተኛዋ ሮማን፣ ላደረጋችሁኝ ነገር በሙሉ ዋጋችሁን ታገኛላችሁ። ቤዛን አይደል ማግኘት የፈለጋችሁት? እሷንም ቢሆን አገናኛችኋለሁ። ግን እኔና ሊዱ ላይ ላደረጋችሁት ነገር ዋጋችሁን እሰጣችኋለሁ። እሺ ሂጂ፣ የፈለግሽውን ማምጣት ትችያለሽ። ካሁን በኋላ ነው ያሹ ቀብራራው አልፈራሽም። እግርሽን ሰባብሬ ነው ማሰናክልሽ። ዳኒ በቃ አሁን እንሂድ፣ ወደፊት ብቻ። ቤዛ እማማ ብትኖር ኖሮ አሁን የሰራነውን ወንጀል የምኖረውን ህይወት ብታቅ ኖሮ በጣም ይደበራት ነበረ፣ ልቦ ይሰበር ነበር። ሀይ ዳኒ፣ እማዬማ ብትኖር ኖሮ እኮ እኛ ወደዚህ ወንጀል ውስጥ አንገባም ነበረ። የእሷ አለመኖር እኮ ነው ልጅነቴንም ሴትነቴንም ያሳጣኝ። እሷ ብትኖር ኖሮ እንደዚህ አንንገላታም ነበር። ትክክል ነሽ ቤዛ። ከእንግዲህ በኋላ ይህንን ማሰቡ ጥቅም የለውም። ፖሊሶች በየቦታው እየፈለጉን ነው። አሁን ወዴት እንደምንገባ መደበቂያው ራሱ የለንም እኮ። አሁን ምንም ቢፈጠር እጅ አንሰጥም ዳኒ። ያለፈ ህይወታችንን ጥለን ወደፊት መጓዝ አለብን። ያው እማዬ ብታዝንብንም ሌላ አማራጭ የለንም ዳኒ። ቤዛ ድምጽ ሰማሁ መሰለኝ። ፖሊሶች እየመጡ ነው። አሁን ከዚህ እንሂድ። እሺ ና እንሩጥ፣ ቶሎ በል። በረከቴ ምን ነው ድምጽ ደስ አይልም? የት ነው ያለኸው? ቆይ ለልጄ ሰላም ናት አይደል? እኔ እኮ ሌሊቱን ሙሉ ስቃች ስለ እናንተ ሳስብ ነው ያደርኩት። እሺ ሰላም ከሆነማ ተመስገን ነው። ቅምጥል ወደ እናንተ መጣ ነበር አይደል? አልመጣችም ጭራሽ። ቆይ ወዴት ሄዳ ነው? እሺ እደውላለሁ። አይዞ በርታ በልልኝ እሺ ልጄ። እሺ። ወይኔ እቺ ልጅ ወዴት ሄዳ ይሆን?
አሁን በረደችልኝ ስል ጭራሽ እሳት ውስጥ። ማዘሯ ወይ ልጄ ምን ሆነሽ ነው? ኧረ ምንም አልሆንኩም ማዘሯ፣ ተረጋጊ። ያለ ምክንያት ነው እንደዚህ ተደናግጥሽ የገባሽው? ምን ላርግ? ቅምጥልን እኮ ሰፈር ውስጥ እንዳለ ዞሬ ፈልጌ ያጣኋት። ምን አልሽ ኩኩሻ? እኔ እኮ አንቺ ተከተልሻት ብዬ ነው ተረጋግቼ የተቀመጥኩት። ጭራሽ የሄደችበትን አላቅም ነው የምትይኝ? እሱማ ሰፈር ውስጥ ጠይቃቸው ከሆነ ሰው ጋር ተጣልታ ምናምን ሄዳለች ነው ያሉኝ። ከማን ጋር? ልጁ ሰፈር ውስጥ ማንም የሚያውቀው የለም። እሷ ግን ማለት ነው ሰፈር ውስጥ ተጣልታ ብቻዋን መዞሯ ለእሷ ጥሩ አይደለም። እንዴ ታዲያ አንቺ ምን ትሰሪያለሽ? ሂጂና ፈልጊያታ። እሺ በቃ ማዘሯ፣ እኔ ሂጅ እፈልጋታለሁ። የሆነ ነገር ከመፈጠሩ በፊት መገኘት አለባት። ግን አንቺ እስከዛ ድረስ ከመጣች ምናምን ደውይልኝሽ። እንዴ ስልክሽ መች ይሰራና? በዳይመንድ ደውይልኛ። በዳይመንድ? ያው ማዘሯ እዛ አስፓቱ ላይ አይጠፋም ምናምን ብዬ ነው። እሱ ጋር ብትደውይ ታገኘኛለሽ። እሺ ይሁንልሽ። እናንተ ልጆች ዛሬ የሰራችሁት ስራ በጣም ከባድ ነበር፣ ልብ ይሰብራል። ግን ያው አደይ ልጄ መታ ስለእናንተ ስለነገረችኝ ይቅር ብያችኋለሁ። እትዬ እውነት ነው እና ሊዲ ላይ ያደረግነው ነገር ፈጽሞ የማይደረግ ነገር ነው። ነገር ግን እርሶን እንጎዳለን ብለን አይደለም ያደረግነው። እትዬ ይቅር ይበሉን። ካሁን በኋላ ከእርሶ ሀሳብ ፍንክች አንልም። የዛሬን ብቻ ከልባችሁ ይቅር ይበሉ። አዎ እትዬ፣ እኛ ክፋት አስበን አይደለም ያደረግነው። ፍቅር እያሰበች ያለችው ነገር ልክ ስላልነበረ ነው እንጂ እርሶን ለመጉዳት አይደለም። ደግሞ አደይና ዴቪ መሀል ላይ ገብተው ማስታረቃቸው ትልቅ ነገር ነው። በጣም እናመሰግናለን። እባክሽ እሺ፣ ከዚህ በኋላ እዚህ ግቢ ውስጥ ታለ ምንም አይነት ጭቅጭቅ አትፈልግም። እናንተም ደግሞ ማስተካከል ያለባችሁ ነገር አስተካክሉ። አሹ በይቅርታ ታልፋችኋል ማለት ያደረጋችሁት ነገር ትክክል ነው ማለት አይደለም። እሺ እሺ አደይ እህቴ ገብቶናል። አይ አደይ፣ ይህ አስተዋይነትሽ እኮ ነው ቤት ውስጥ ትልቅ ሰላም ያመጣው። እትዬ እኮ በጣም ደግናት ናቸው። በእኛ ላይ ጨክነው እምቢ እንደማይሉን ደግሞ እርግጠኛ ነበርኩኝ። አሁን ሁሉም ነገር ሰላም ስለሆነ በጣም ደስ ብሎኛል። ሮማን፣ አሁን ሁሉም ነገር ሰላም ሆኗል። በቃ ሂጂ ወደ ኩሽና ስራሽን ስሪ። ግን ከዛ በፊት እስቲ የሰላም ቡና እንጠጣ። ቡና ፊልን። እሺ እትዬ፣ አሁኑን አቀራርባለሁ። ሳይ እንደዛ ከሆነማ እኔም እዚህ ሶፋ ላይ ቁጭ ብዬ የሮማኔን ቆንጆ ቡና ልጠጣ። እንዲህ ጥፊው እኮ ማለቴ ጭንቀቱ እኮ ኒያ ላይን አዙሮታል። ይህንን የሮማኔን ቡና ካልጠጣው መቼስ ተንዘፍዝፌ ነው የሚደፋኝ። አሹ! አቤት። ተነስ። ገና ቡናው ሳይፈላ እዚህ መቀመጥ አማረ? ውጣና ግቢውን ጠብቅ። ልክ ቡናው ሲፈላ እንጠራሃለን፣ መተህ ትጠጣለህ። እሺ በሩንማ በሚገባ ነው የምጠብቀው። ድመት ራሱ አይጥ ፍለጋ በሩን አታልፈው። በቃ እኔም ልሂድ ይሻላል። በቃ እሺ፣ እኔም ልብስ ቀይሬ አንድ ላይ እንሄዳለን። ምን ነው ልጄ፣ ትንሽ ቆይተሽ አትሄጂም? ቡና ጠጥተሽ ትሄጃለሽ። አይ ልሂድ እትዬ፣ ሌላ ጊዜ እመጣለሁ። ቆይ ኪንጎጁን እንዴት እኔ ላይ ያነሳል? እኔ ከሁሉም ነገር አስበልጨው ነበር። እሱ ግን ለአደይ ብሎ እኔም በጥፊ መታኝ። እኔ ላይ እጁን አነሳ። ቆይ ከዚህ በኋላ እዚህ ሰፈር ውስጥ ማንን ነው ማምነው? አባቴ ቢኖር ኖሮ ይሄ ሁሉ መከራ በእኔ ላይ አይመጣም ነበረ። አየህ አይደል አባ፣ ያንተ አለመኖር ነው ይሄ ሁሉ ነገር ውስጥ የሚከተኝ። እዛ ጋር ተቀምጣለች ዳይመንድ። በቃ ሄድና አውራት። እኔ ቅድም በጥፊ ስለመቷት አሁን ከቺ ነገሩ የለም ይባባስም። እኔ እዚህ ተደብቄ ያያቸዋለሁ። ሄድና አውራት። በቃ እሺ፣ እኔ አረጋጋታለሁ። እዚህ ጋር ጠብቄ መጣሁ። ቀንያንስ መጣ ደግሞ ሌላ አስመሰል። እኔ እኮ ቅምጥል ነች አይደለችም እያልኩ ከራሴ ጋር ከተከራከርኩ በኋላ ነው የመጣሁት። ምን ነው ብቻሽን እንጨት ላይ ደቃልሽሳ? ምን እሺ ነው ፍዝዝ ቅርዝዝ ብለሻል። ምን አልሰማውም ለማለት ነው? ብቻ በኪንጎ ምክንያት እስካሁን አክሩፍ ያለው ብለሽኝ እንዳልስቅ። አሃ ለእናንተ የቀልድ ነው አይደለ? ያስቃል። ይኸውልሽ ኪንጎ አንቺን ከማፍቀርና ከማክበር የዘለለ ምንም ነገር አላደረገም። በቃ አደይ በሌሊት ችግር አጋጠማት፣ እኔ ጋር መጣች። እህቴ ነች፣ አላስገባሽ አልላት። አንተማ ምን አደረግክ? እንኳን አስገባት። ግን ደግሞ አንተ ከሄድክ በኋላ የተፈጠረውን ፈጣሪ ነው እሺ የሚያውቀው። አረ እያስተዋልሽ ቅምጥል፣ ምንድነው ነገሩን ብታወሳስቢ? በቃ አደይ እኮ እህቴ ነች። እንዴት ነው የምታስቢያት አንቺ? ይኸውልሽ አሁን ተነሽና ነገሩን እናብርደው አብረን። ይኸውልህ ትሰማኛለህ?
ምንም የምናበርደው ነገር የለም። ሲቀጥል አንተ ማን ነህ? ማን ስለሆንክ ነው እኔን ለማማከር የምመጣው? ማን ያውቃል? ኪንጎ እንደዚህ ሆኖ እኮ በአንተ ግፊት ይሆናል። እሺ ጭራሽ? አዎ። ይኸውልሽ እኔ ዳይመንድ እዚህ ነገር ውስጥ የለውበት። እዛው በጸበላችሁ ሁሁ አታመጪው የለ አለ ሰውየው። ይኸውልሽ እኔ ወንድምሽ ለአንቺና ለኪንጎ መልካም ነገር ከማሰብ የዘለለ ምንም ያረኩት ነገር የለም። ኪንጎም ቢሆን ይኸው ያንቺንና የሱን ህይወት ስለመለወጥ ስራ ስለመስራት አንቺን ድል አድርጎ ደግሶ ስለማግባት ከማሰብ ውጪ ምንም ያደረገው ነገር የለም። ምስኪን ሰው ነው። ይኸውልሽ በኋላ እንዳይጸጽትሽ በደንብ ነገሩን ብታስቢበት ነው የሚሻልሽ። እኔ ምንም የምሰማ ነገር የለኝም። አንተም ሆንክ ኪንጎ እኔ ለማታለል የምታረጉት ድራማ ይበቃቸዋል። እሺ አልሰማህም? ድራማ? አዎ ድራማ። ቆይ ያቺ አደይ ያውም እጮኛ ያላት ሴት እናንተ ቤት የምታድረው በምን ምክንያት ነው? እስቲ ንገረኝ። ነገርኩሽ እኮ ከዚህ በላይ እንዴት ልንገርሽ? በእናትህ ዳይመንድ በቃ ምንም የማያሳምን ነገር አታውራ። ሰማኛለህ? እኔና እናንተ መሀል ያለው ነገር አብቅቶለታል። እሺ ሁለተኛ አይናችሁንም ማየት ድምጻችሁንም መስማት አልፈልግም። አጠገቤ እንዳትደርሱ። አትመጥሩ። ምንድነው ቆይ እንደዚህ የሚያደርጋት? ወይ ግሩ እያያት አይደል እንደ ሚስት አሁን እቺ ምን ቆይ ሚስት ነች ባለች? እቺማ ባለች። ለነገሩ እቺ አባወራ ነች እንጂ እቺ ማወራ ነች። ምን አለች? እናንተ ብዬ መጥቼ ይኸው ከፍ ዝቅ አድርጋ ተናገረች። እውነቱን ለመስማት ፈቃደኛ አይደለችም። ከዚህ በኋላ ይኸውልህ እሷን በለ እንደዚህ ፊትህ ሲቀላ ባይ ስታለቃቅስ ባይ እኔ ራሴ ነኝ የምጨምርልህ። ዳይመንድ አትናደብኝ። ነገሩ እንደዚህ ነው ብዬ አላሰብኩም ነበር። አሁንም ልቤ ተሰብሯል። ነገሮች እንዴት ማስተካከል እንዳለብኝ ግራ ገብቶኛል። ወይ ልብ መሰበር። አራት አስቀኝ በእናት ሳልፈልጋት ጉርኩሬ። ከዚህ በላይ ቆይ ምን እንድናረጋት ነው የምትፈልገው? እግሯ ላይ ወድቄ እንደለመላት ድንጋይ ይዤ እንደለመላት ነው የምትፈልገው? ዴቭ በቃ እኔ ልሂድ። እንዴ ብቻሽንማ አትሄጂም። ባለፈው የተፈጠረውን ነገር አይተሻል አይደለ? ቢያንስ ልሸኝሽ እንጂ አይደል? ዴቭ አንተ አትጨነቅ። የባለፈው እኮ አደጋ ነበር። አሁን ደግሞ እንደምታየው ሰፈሩ ሰላም ነው። ስለዚህ ራሴ እሄዳለሁ። ይኸውልሽ አደይ አንቺ ለእኔ ህይወቴ ነሽ። አንቺን ካጣው ደግሞ ሰው አልሆንም። እሺ ስለዚህ እኔ የምሸኝሽ። ዴቭ አንተ አትጨነቅ፣ ችግር የለውም። ፈጣሪ ከኔ ጋር ነው። ደግሞ እዚህ ሆነ እንዳይጣሉ ጠብቃቸው። እኔ ከደረስኩኝ በኋላ እደውልልሃለሁ። እሺ በቃ አንቺ ካልሽ እኮ አልሽም፣ ግን እንደገባሽ ደውይልኝ። እሺ እኔማ ከሰው ጋር ለማውራትና እኮ ለመግባባት እኮ ብዙም ጊዜ አይፈጅብኝም። ግን ካንቺ ጋር ያለው መግባባትና ማውራት በጣም አሜዚንግ ነበር። ልክ ድሮ የምንተዋወቅ የሰፈር ጓደኛሞች እኮ ምን መስል። ያ ሁለታችንም ተመሳሳይ ባህሪ ስላለን ይሆናል። ደግሞ ሊዱዬ እንዳየሽ ከሆነ ለማንም ሰው ነጻነት የምትሰጪና ተጫዋች ልጅ ነሽ። ውጭ ራሱ እያለሁ እኮ እንዳንቺ ተጫዋችና ነጻነት የሚሰጥ ነው ማግኘት ከባድ ነው። ደግሞ ካንቺ ጋር ሰው ሰዓቱ ራሱ እንዴት እንደሚሄድ አላውቅም። ግን አንድ የምነግርሽ ነገር ይሄ ቀበጥ ባህሪሽና ሰው ማመንሽ አንድ ቀን እንዳይጎዳሽ ተጠንቀቂሽ። ኧረ እኔ ስለማንም ግድ የለኝም። ዋናው አንተ ተረድተኸኛል። አሁን እየሄድን እያሰብክ ያለሁት ማታ ምን አይነት ሆቴል ራት እንደምንበላ ነው። አንተ ግን ቆይ እዛም እያለህ እንደዚህ ፈታ ትላለህ ወይስ በሽተኞች ፊት ቁም ነገረኛ ነህ? እዛማ ስራ ነው፣ ህይወት ማመቻቸት ብሎ ነገር የለም። ግን እንደ አንቺ አይነት ታካሚ ይመጣል ሊኖረውማ በሳቅ አልሞትም ብለሽ ነበር። እኔ እናግባ እንሂድ በቃ። እንዴ ለምን? ምን ተፈጠረ? ሐኪም ቤት የምታግዘኝ ነገር አለ እንሂድ። እንዴ በዚህ ሰዓት? አዎ በዚህ ሰዓት። ይኸውልህ እኔ ከዚህ ልጅ ጋር በስራ ሰዓት በየሰፈሩ መዞር የለብህም እና በቃ አሁን አስቸኳይ ነገር አለብህ። ኦኬ በቃ ሊዱዬ፣ ይኸው ያ የማያካብደው ወንድሜ ደግሞ መጣ። ደግሞ የራቱን ነገር እንዳረሽ እሺ። ስደውልሽ ስልክ አንሺ። አንተ ደግሞ የት ነው የምትሄደው? እባክህ ጠብቀኝ። እሺ ይሄንዬ ቻው። አንተ ዩቲ ግን ሁሌ ሰው ጨዋታ ማበላሸት ቀናተኛ ነገር ነህ። ይሄን እኮ ቀንቶ ይሆናል። ዛሬ እነዚህን ወንጀለኞች በፍጹም እዚህ ጫካ ውስጥ አገኛቸዋለሁ። በፍጹም አላሰብኩም። በፍጹም ዳኒና ቤዛ በእጄ ነው የወደቃችሁት። በእጄ ዳይመንድ የመታኝን ጥፊ መንገድ ላይ ያዋርደኝን ውርደት በእናንተ ላይ ነው የምወጣው። በእናንተ ላይ ፖሊሶች አይደርሱባችሁ። ውርደታችሁን እንዳለ ሰፈር ውስጥ እንዳለ ነው የማፍረጠርጠው እንዳለ። ቤዛ ነው በዚህ ጋር ልጅ
ለምን? በዚህ ጋር እንሂድ እንጂ። በዚህ ጋር ያለው መንገድ አስጊ ነው። ለዛ በዚህ ጋር እንሂድ። ነይ ቶሎ በይ፣ ፍጠኝ። አቤ አሁን አንተ ካለ እኮ ስላጎት ምንም መፍራት አይጠበቅብኝም። በእውነት አንተ ስለምታደርግልኝ ነገር በጣም ነው የማመሰግነው። ከአንተ ጋር ፈጣሪ ስላገናኘኝ በጣም እድለኛ ነኝ። እንዴ የምን ምስጋና ነው የኔ ቆንጆ? አታመስገኝ አልኩሽም? እኔም እኮ ከአንቺ ጋር ስለምኖር በጣም እድለኛ ነኝ። ደግሞ አንዴት እንደጣም አይጣጥቼ ለምጣሽ ይመጣ ሄሎ፣ ቆይ ማነሽ አንቺ በዚህ ሰዓት አቤ ስልክ ላይ እየደወልሽው? እኔም ማጮኛው ሄሉ ነኝ። ቆይ አንቺ በዚህ ሰዓት ለምን ደወልሽ? ምን ፈልገሽ ነው? አሁን ተናገሪ። አንቺ ማነሽ? ሄሎ ሄሎ ሄሎ፣ አቤ አቤ አቤ፣ ማናት የደወለችው? አቤ ደግሞ ትከራከረኛለህ እንዴ? እኔ ልጅቷ እኮ በጣም ቀበጥና ግዴለሽ ልጅ ናት። ትሁና። አረ እንደዛ ነው። ገና ዛሬ ያወካት ልጅ መንገድ ለመንገድ አብራ ይዛ ስትሄድ አብራ ትቆመ ትስቃለህ። ኦ ካሞን እዩቲ፣ ደግሞ አንተ በጣም ታካብዳለህ እንዴ። እሷ እኮ ተጫዋችና ቀለል ያለች ልጅ ነች። አረ አሪፍ ልጅ ነች መስላለች። እኔና እሷማ በፍቅር በደንብ ተመሻሽተናል እንዴ። አንተ ደግሞ ደርሶ ዝም ብላ አትቆጣ በእናትህ እንዴ። አንተ ሰፈር ውስጥ በፍቅር አብደስ ዞር፣ እኔ ምን እልህ ነበር? ምንም ካናዳ ድረስ እየደወልክ አደይ 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 ያልክ ጆሮኝ ስታደንቆ ምን እልህ ነበር ብዬ ነበር። ደግሞ ምንድነው የምታፈጠው እንዴ? ዩቲ ሉክ አት ሂር። አንተ እቺ ልብ ንግስት አደይ ነታ? አዎ አደይ ነች። ዋው አንተ እንዴት አባቷ ነው የምታምረው ስትል ማለት አደይ በዚህ በኩል ስታልፍ እንደዚህ መደንገጥ አስገርሞኝ ነው። ይልቴን ነው ዛሬ ገና ፍቅርህን አየሁልህ ፊት ለፊት። አይ ይሄ ፍቅር የሚባለው ነገር አይ ዶክተር፣ ለስንት ነገር ስጠብቅ እንደዚህ በፍቅር እጅ ሆነህ ልትቀር ነው። ይሄ ልጅ ለምንድን ነው የምትቆመው? አይ ፍቅር፣ ወይኔ ወንድሜ አደይ የምትባለው ልጅ ለስንት ነገር ስጠብቅ እንዲህ ጅል ታደርገህ። እኔማ እቺ ልጅ እጅህን እንደምንም ብዬ ካላስገባውልክ። አደይ አንቺ እኮ ለእኔ የህይወቴ ሙሉ ትርጉም ነሽ፣ የደስታዬ ምንጭ፣ ያለምንም ምክንያት የምስቅብሽ የህይወቴ መጣፈጫ ቅመም ነሽ። ምንም ባልነግርሽ ባልለምንሽም እኔ ግን አንቺን ማየት ብቻ ትልቅ ሰላም ነው የሚሰጠኝ። ግን በቃ ምን ይደረግ፣ አብረን መሆን አንችልም። አንቺ እኔ መሆን አትችልም። እንደው ወዴልኝ ወይ ልጄ መጣሽልኝ? ምንድነው ዛሬ ከቤት ጠፍተሽ ዋልሽው? አስጨነቅሽኝ እኮ። ይቅርታ ማዘሩ። ደግሞ እኮ ሰፈር ውስጥ ከሰው ጋር ተጣልተሽ እንደነበር ኩኩሻ ነገረችኝ እኮ። አልቅሰሽ ነበር እንዴ? ምንድነው ፊትሽ ደግሞ እንደዚህ ሆነው? ማዘሩ አቀፊ ምን ሆነሻል? ቆይ ምን ሆነሽብኝ ነው ልጄ? እስቲ ንገረኝ፣ ምን ሆነሻል? ማዘሯ ኪንጎ ጥለኝ ሄደ። ለዛች አደይ ሲል ማለት ነው። እኔ ላይ እጁን አነሳ፣ እኔም በጥፊ መታኝ። አባቴ ግን በህይወት ቢኖር ኖሮ እሱም እንደዚህ አያስቀየመኝም፣ እንደዚህ አይደፍረኝም ነበር። እንደውም ከዚህ በኋላ እኔ ማንንም አልፈልግም። እኔ ልጄ እኔ ልበሳጭልሽ፣ እኔ ስብርብር ልበልልሽ። የአባትሽ እኮ አደራ አለብኝ ልጄ። እኔ አለሁልሽ።
ዛሬ እድል ፈጽሞ አልታመነም። እነዛን ወንጀለኞች ስከተል አንቺን እጅ ረጣለሁ።